ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ ይህን ቪዲዮ ለመስራት የመጣሁት ባለፈው ስለ 12ኛ ክፍል ተማሪዎች በሰራሁት ቪዲዮ ላይ በርካታ አስተያየት ሰጣችሁኛል። ከአስተያየቶቹ ውስጥ ግን ዋነኛ አድርጌ የወሰድሁት እና በውስጥ መልእክትም ብዙ መልእክት ያደረሳችሁኝ ስለ ታሳሪ ወንድም እህቶቻችን በእስር ላይ የሚገኙ የአማራ የህሊና እስረኞችን በተመለከተ ስለነሱ መረጃ ስጠን፣ በተለይም ስለ ወንድማችን ክርስቲያንና ስለ ሌሎች ወንድም እህቶቻችንም ባላችሁኝ መሰረት አጭር መረጃ ለመስጠትና ከዚሁ ጋር የሚያያዝ አንድ መልእክት ለማድረስ ነው። እንደምታውቁት ባለፉት 5 ዓመታት አክቹአሊ ከ6 ዓመታት በላይ ልክ በህወሓት ኢህአዴግ ጊዜ ሲደረግ እንደነበረው ሁሉ አሁንም በርካታ የአማራ ወጣቶች፣ የአማራ ምሁራን፣ የአማራ የማህበረሰብ አንቂዎች፣ ጋዜጠኞች፣ የህዝብ እንደራሴዎች ተወካዮች፣ ምሁራን ማንነትን በለየ ደረጃ ለሰፊ እስር ተጋልጠው ይገኛሉ። ለጅምላ እስር የተጋለጡበት ሁኔታ ይገኛልና በዚህ 6 ዓመት ውስጥ አንደኛው ሲንጮሆ የነበረ ነገር አማራዎች በማንነታቸው እየተለዩ የሚታሰሩበት ሁኔታ መንግስት እንዲያቆምና የታሰሩ ሰዎችም በአስቸኳይ የፍርድ ሂደታቸው ታይቶ እንዲለቀቁ እሱን በተለያየ መንገድ አብዛኛው ኢትዮጵያዊና የአማራ ሕዝብ ሲጠይቀው የነበረ ጉዳይ ነው እና እነዚህ የህሊና እስረኞች አንዳንዶቹ ስም መዘርዘር ሁሉንም ስለማልችል ነው ትረዱኛላችሁ ብዬ አስባለሁ። አንዳንዶቹ ከ2 ዓመት በላይ ምንም አይነት ውሳኔ ሳያርፍባቸው ሳይፈረድባቸው ወደ ፍርድ ቤቶች እየተመላለሱ ወደ 2 ዓመት የሚሞላቸው ሰዎች አሉ። ጋዜጠኞች፣ ምሁራን በዛ ዘርፍ አሉ። ብዙዎቹ በነ ዶክተር ወንዶሰን የክስ መዝገብ ውስጥ የተከሰሱ ሰዎችን ማለት ነው። ብዙ ናቸው፣ መጥራት ስለማልችል ነው እያንዳንዱ። ሌላው ደግሞ ከአማራ ክልል ውስጥ ከተፈጠረው ችግር ጋር ተያይዞ በተለይ ካለፈው ከሐምሌ 2015 ዓ.ም ጀምሮ የታሰሩና በነ ዮሐንስ ቦያለውና ክርስቲያን ታደለ የክስ መዝገብ ስር የሚገኙ ወንድም እህቶቻችን አሉ ማለት ነው እና ያሉበት ሁኔታ ከሞላ ጎደል ቀላል የሚባል ሁኔታ ውስጥ አይደለም ያሉት። በጣም አስቸጋሪና ከባድ ሁኔታ ውስጥ እያለፉ እንደሆነ ግልጽ ነው። አንዳንዶቹ ከፍተኛ ለሆነ የጤና እክሎች ተጋልጠዋል። ከፍተኛ የሆኑ ሕክምናዎችን ሁሉ እየተከታተሉ ያሉ እህት ወንድሞቻችን እንዳሉ መረጃው ይኖራቸዋል ብዬ አስባለሁ። ለከፍተኛ እንግልትና ስቃይ ተጋልጸዋል። ከነሱ ለከፍተኛ እንግልትና ስቃይ መጋለጥ በላይ ግን ብዙዎቹ ትዳር አላቸው፣ ቤተሰብ አላቸው፣ ልጆች አላቸው። የብዙዎቹ የታሰሩ ወንድም እህቶቻችን ገቢያቸው ተቋርጧል እና እንግዲህ ቤተሰቦቻቸው ማንም የሚረዳቸው ሰው የለም ማለት ነው እኛ ካልደገፍናቸው።